እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ዛሬ በኢኮኖሚክስ ውስጥ እና በሌላም ዲሲፕሊን ላይ በጣም አስገራሚ ስለሆነ የተወሰነ ሐሳብ ልሰጣችሁ ፈልጌያለሁ። እሱ ምንድነው? ጌም ቲዮሪ ስለሚባል ሐሳብ። እንግዲህ የኖቤል ሽልማት መሰጠት ከጀመረ የቆየ ሐሳብ ነው። ነገር ግን ብዙ የኖቤል ሽልማቶች በአምስት ዘርፎች የሥነ ጽሑፉም፣ ሰላሙም፣ የኬሚስትሪ፣ በሕክምና መሰጠት ከጀመረ በኋላ ከ1970 በኋላ ደግሞ ኢኮኖሚክስ የኖቤል ሽልማት የሚሰጥበት ዘርፍ እንዲሆን ተወስኖ ነበር እና ከዛ በኋላ ለ56 ጊዜ የኖቤል ሽልማት ተሰጥቷል እስከ 2024 ድረስ እና አሲሞግሉ አሁን እስከወሰዱበት ጊዜ ድረስ በ56 ዓመት ውስጥ ለ96 ኢኮኖሚስቶች ተሰጥቷል፣ ድርጅትንም ጨምሮ። ፋኦም ወስዶ ያውቃል የኖቤል ሽልማት በኢኮኖሚክስ ዘርፍ እና ግለሰቦች ግን አንድ ሰው ብቻ አይወስድም። 2-3 ሆኖ በጋራ ስለሚያጠኑ 96 ሰዎች ወስደዋል፣ ድርጅትን ጨምሮ ማለት። ከነዚህ መካከል 12ቱ ሰዎች ኢኮኖሚስቶች የወሰዱት ኢኮኖሚስቶችና ሳይንቲስቶች ኖቤል የወሰዱት ጌም ቲዎሪ የሚለውን ሐሳብ እና እሱ ዙሪያ ላይ ያሉ ሐሳቦችን በማጥናት ነው። ብዙዎቻችሁ የምታውቁት አይ ቲንክ ይመስለኛል በጣም ታዋቂ ሆነው ጆን ናሽ በ1994 ናሽ ኢኩሊብረም በሚባለው ሐሳብ የኖቤል ሽልማት ወስዷል። ፊልምም አለ። አሁን ጉግል ላይ ዩቲዩብ ላይ ገብታችሁ ጆን ናሽ የሚባል ፊልም ብታየው ታገኙታላችሁ። ይሄ ጌም ቲዎሪ የሚባለው ምንድን ነው? ግለሰቦችም ድርጅቶችም የውሳኔ አሰጣጥ ስልታቸው ምን ይመስላል፣ ምን አይነት ስትራቴጂ ይጠቀማሉ የሚለውን ለመግለጽ ነው። ሁሉም ጉዳይ ከውሳኔ ጋር የተገናኘ ነው። ግለሰባዊ እንቅስቃሴ፣ የሀገር እንቅስቃሴ፣ የድርጅት እንቅስቃሴ። ስለዚህ ግለሰቦች የራሳቸውን ጥቅም ለማስጠበቅ ሲፈልጉ ከመተባበር ይልቅ ምን ያደርጋሉ? መተባበር የሚያመጣው ቫልዩ አለ፣ ነገር ግን ለመተባበር አለመፈለግ ደግሞ የተለመደ ነው። በሱ ውስጥ ብዙ ማጣት አለ፣ በገበያ ነው፣ በግንኙነቶች አሉ። ከጌም ቲዎሪ መካከል በጣም የሚታወቀው ፕሪዝነርስ ዳይሌማ የሚባለው ነው። አጣብቂኝ ውስጥ የገቡ እስረኞች ብላችሁ ልታስቡ ትችላላችሁ። እሱ ምሳሌውን አቀርብላችኋለሁ። አሁን ናሽ ኢኩሊብረም የሚለው ምንድን ነው? አንድ ሰው ብቻውን ስትራቴጂ ስለለወጠ ውጤታማ መሆን አይችልም። የሌላውን ሰውንም ስትራቴጂ ማወቅ አለበት። ለምሳሌ መኪና የሚያስመጣ አንድ ሰው ቢኖር ኢትዮጵያ ውስጥ ሌሎች መኪና ስለሚያስመጡ ሰዎችም ሁኔታ ማወቅ አለበት። ብዙ መኪና እያስጫኑ ከሆነ ብዙ መኪና ማስጫን የለበትም። ሌሎች ስለሚያደርጉት ነገር ማወቅ አለበት። አንድ ድርጅትም ሆነ ግለሰብ ብቻውን ስለወሰነ ውጤታማ መሆን አይችልም። ሌሎች ውሳኔዎች ምን ይመስላሉ የሚለው ማወቅ አለበት ከሚል ነው የሚነሳው። ሁሌም የቢዝነስ ስትራቴጂም በግለሰብም ስትራቴጂ ስትለውጡ የሌላው አካል ተሳታፊ ስትራቴጂ ምን ይመስላል የሚለው ማየት ያስፈልጋል። ለምሳሌ ከ1950 ጀምሮ እቺ ጌም ቲዎሪ በጣም የምታጠነጥነው በተለይ የፕሪዝነርስ ዳይሌማዋ የቀዝቃዛ ዓለም ጦርነት ወቅት የዩኤስኤ የአሜሪካና ዩኤስኤስአር የሚባለው የሶቪየት የቀዝቃዛ ዓለም ጦርነትን ለማሸነፍ እቺ የፕሪዝን ዳይሌማን ኢሹ በደንብ ነበር የሚያጠነጥኗት። ምክንያቱም አሜሪካ የሆነ ስትራቴጂ ለመንደፍ የዩኤስኤስአር የነደፈችው ስትራቴጂ ያስፈልጋት። ምን እያለች ነው? ቀዝቃዛ ዓለም ጦርነት ላይ እኔ ማሸነፍ የፈለገችው እንዴት ነው የሚለው ማወቅ አለበት። ከሱ ነው መነሳት ያለበት። የስለላ እንቅስቃሴዎችም ከዚህ ነው የሚነሱት። ምን ሊያደርጉ አስበዋል ብላችሁ እናንተ ምን አይነት ስትራቴጂ ታዘጋጃላችሁ ማለት ነው። ሁሉም ጉዳይ ላይ በሁሉም ላይ ነው የሚገባው። የጌም ቲዎሪ በጣም የምትታወቋ ፕሪዝነርስ ዳይሌማ የምትባለው ወይ ደግሞ አጣብቂኝ ውስጥ የገቡ እስረኞች። ይሄ በብዙ ምሳሌ ሊኖር ይችላል፣ ግን ብዙ ጊዜ የተለመደው ውሳኔ ምንድን ነው? አንዴ ፖሊስ 2 ተጠርጣሪዎችን ይይዛል። በጣም አደገኛ የሚባሉ 2 ወንጀል ሰርተዋል ብሎ የጠረጠራቸው እንግዲህ የሚተዋወቁ 2 እስረኞችን ይይዛል እና ምን ያደርጋል? ምስክር ስለሌለ ሌላ ምስክር ማግኘት አይችልም ከሁለቱ በስተቀር። አንዱ ላይ ካልመሰከረና ሁለቱም ካልተመሰካከሩ በስተቀር ጥፋተኛውን ማግኘት አይችልም። 2 ብቻ ናቸው ተጠርጣሪ፣ ምስክር የለውም። ቢያንስ ከሁለቱ መልሱን አገኛለሁ ብሎ ነው ፖሊስ የያዘው እና ምን ያደርጋል? ለመመርመር እንዲመቸው በፍጹም እንዳይገናኙ አድርጎ የተለያየ ቤት ውስጥ አድርጎ መመርመር ይጀምራል። መርማሪው በተናጠል ነው የሚመረምራቸው፣ ግን በተናጠል የነገራቸው ነገር አለ። የተለያየ ቤት አደረጋቸውና እነዚህ የሚተዋወቁ ወንጀል የሰሩ ሰዎች ተጠርጣሪዎች የተለያየ ቤት አድርጎ እንዳይገናኙ አድርጎ በተናጠል እየመረመረ የነገራቸው ነገር አለ። እሱ ምንድን ነው? ፕሪኮንዲሽኖች ናቸው 4። ፕሪዝነርስ ዳይሌማ እስረኞቹ አጣብቂኝ ውስጥ ገቡ ነው ጨዋታው። አንዱ
አንዱ ከተናዘዘና በሌላኛው ላይ ጥፋተኛ ነው ብሎ ከመሰከረበት የተናዘዘውና እገሌ ጥፋተኛ ነው ብሎ የመሰከረው ያኛው ሰው ጥፋተኛ ነው ብሎ የመሰከረው በነፃ ወደ ቤቱ ይሄዳል። አንድ ምርጫ አንድ ይሄ ነው። ያኛውም በተመሳሳይ የተነግሮታል፣ ይሄኛውም በተመሳሳይ የተነግሮታል። ሁለተኛው አንዱ በቃ እኔ ምስክርነቴን አልሰጥም አልተባበርም ብሎ ሌላኛው ጥፋተኛ ነው ብሎ ከመሰከረበት ግን እሱ ላይ በ3 ዓመት ይቀጣል። ሁለተኛው ምርጫ ነው። ለዛኛውም ተነግሮታል፣ ለዚህኛውም ተነግሮታል። ሶስተኛው ሁለቱም በተለያየ ቤት ያሉት በየግል ሲመረመሩ ጥፋተኛ ነን ብለው ካመኑ ያኛውም እኔ ጥፋተኛ ነኝ ያኛውም እኔ ጥፋተኛ ነኝ ካሉ በ2 ዓመት ይቀጣሉ ሁለቱም። አራተኛው ሁለቱም በተናጠል ሲመረመሩ እኔ ጥፋቱን አላጠፋውም ቢል ያኛውም እኔ ጥፋቱን አላጠፋውም ቢል በ1 ዓመት ነው የሚቀጡት። አሁን ለእስረኞቹ ያላቸው ምርጫ አልቲሜትሊ ነው የፈልጉት አይደል? በነፃ መለቀቅ ነው የፈልጉት። ነገር ግን ያኛው ሰው ምን እንደሚል ማወቅ አይችሉም። አሳልፎ ይሰጠኛል፣ ይመሰክርብኛል፣ የቱ ነው ለእኔ አልቲሜት የማገኘው እድል የሚለው ማወቅ አይችሉም። እና ለሁለቱ ተጠርጣሪዎች አጣብቅኙ ስለገቡ ዳይሌማ የምትባለው ሀሳብ የመጣችው ለዛ ነው። ትብብር ለእነሱ በጣም ጥሩ ስልት ነው። ከተባበሩ በጣም ዝቅተኛው ቅጣት ሁለቱም ጥፋተኛ ነን ካሉ 1 ዓመት ብቻ ነው የሚቀጡት። 3 ዓመት ከመቀጣት 1 ዓመት ብቻ መቀጣት ይሻላል። አንዱ ላይ ከመሰከረ ግን 3 ዓመት ነው የሚቀጡት ሁለቱም። አብዛኛው ምክንያታዊ ሰዎች ዝም ማለት አይፈልጉም። ምክንያቱም ሌላው ወገን የሚናዘዝበትን እድል መጠቀም አያውቁም፣ ምን ሊል እንደሚችል ስለማያውቁ። ስለዚህ መናዘዝና መመስከርን ነው የሚመርጡት። ስለዚህ ከፍተኛውን ዓመት እንዲታሰሩ ይሆናሉ። በዚህ አግባብ ምርመራ ይከናወናል። ፕሪዝነርስ ዳይሌማ የሚባለው ሀሳብ የመጣው የዛን ጊዜ ነው። አሁን የጌም ቲዎሪ ጉዳይ በጣም ብዙ ጌሞች ወጥተውለታል። ከዚህ ውስጥ ለምሳሌ በጣም ታዋቂ የሆኑት ኩርኖት ኮምፒቲሽን የሚባል አለ። አንድ በፈረንሳይ ማቴማቲሽያን ኦገስተን ኩርኖት የተሰየመ አንድ ኮምፒቲሽን አለ። በ1838 ነው። ለምሳሌ እናስብ። 2 ድርጅቶች አሉ፣ 2 አምራቾች አሉ ብላችሁ አስቡ። ኢትዮጵያ ውስጥ ዲኦፖሊ ይባላል 2 አምራች ብቻ ሲሆኑ፣ ጥቂት ሲሆኑ ኦሊጎፖሊ ይባላል። ዲኦፖሊ ማለት 2 አምራች ቢኖር፣ ለምሳሌ 2 አምራቾች ሳሙና አምራች ናቸው ብለን እናስብ። ወይ ደግሞ አንድ ምርት ያመርታሉ፣ ሳሙና ያመርታሉ፣ ተመሳሳይ ሳሙና ያመርታሉ ብላችሁ አስቡ። አንዱ ትንሽ ያመርታል፣ አንዱ ብዙ ያመርታል። እነዚህ አምራቾች ቢነጋገሩ፣ ኮኦፕሬት ቢያደርጉ፣ ቢተባበሩ ምን ማድረግ ይችላሉ? ሁለቱም ትንሽ ብቻ እናምርት፣ አንተም ትንሽ እኔም ትንሽ እናምርት ቢባባሉ ብላችሁ አስቡ። ትንሽ ካመረቱ ገበያው ላይ እጥረት ይከሰታል። እጥረት ከተከሰተ ዋጋ ይጨምራል። ዋጋ ከጨመረ ትርፋቸው ይጨምርላቸዋል። ጌሙ ነው። ነገር ግን ካልተባበሩና አንዱ ከአንዱ ጋር ካልተነጋገሩ የየራሳቸውን ካመረቱ በጣም ብዙ ያመርታሉ። በጣም ብዙ ካመረቱ አቅርቦት ይጨምራል። አቅርቦት ከጨመረ ዋጋ ይቀንሳል። የዛን ጊዜ ትርፋቸው ይቀንሳል። ስለዚህ ለእነዚህ አምራቾች ያላቸው ድል ምንድን ነው? ኮኦፕሬት ማድረግ ነው። ኩርኖት ኮምፒቲሽን ማለት ይሄ ነው። ለምሳሌ ኦፔክን ተመልከቱት። በዓለም ላይ የነዳጅ አምራቾች ህብረት የሆኑን ኦፔክን ተመልከቱት። አሁን ኦፔክ በዓለም ላይ የነዳጅ ዋጋ ሲቀንስ ምርት አይደለም የሚጨምረው፣ ምርት ነው የሚቀንሰው። እንደገና ፍላጎት አድጎ የነዳጅ ዋጋ ከፍተኛ እንዲሆን ስለሚፈልጉ ማለት ነው። አንድ ላይ ተሰበሰቡና ምክንያቱም እዚህ ውስጥ ናይጄሪያም አለች፣ ሳውዲ አረቢያም አለች፣ ብዙ የምታመርተውም አለች፣ ትንሽ የምታመርተውም አለች። አንድ ላይ አንድ የሆኑና በሞኖፖልነት ይዙና ገበያው ምን ይሆናል? እየተነጋገሩ ኮኦፕሬት በማድረግ ገበያውን ኮንትሮል አድርገው ይቀጥላሉ። ትርፋቸውን አሳድገው ይቀጥላሉ። ሁለተኛ ሌላ ማየት የምንችለው የኮኦርዲኔሽን ጌም ደግሞ የሚባል አለ። በጣም ብዙ ጌም ነው ያለው። ኮኦርዲኔሽን ጌም የሚባለው ለምሳሌ 2 ቴክኖሎጂ ውጤት የሚያመርቱ አሉ ብለን እናስብ እና አንዱ በጣም የሚገርም አዲስ ፈጠራ ቢያመርት ትልቅ ቢያመርት ምናልባት ትርፉ ሊጨምርለት ይችላል። ነገር ግን ያለው ምርት ላይ ደግሞ ትንሽ ማሻሻያ ቢያደርግ፣ ለምሳሌ 2 ላፕቶፕ የሚያመርቱ ድርጅቶች ደግሞ አሉ ብላችሁ አስቡ። ወይ ደግሞ መኪና የሚያመርቱ ድርጅቶች አሉ ብላችሁ አስቡ። አሁን መኪና የሚያመርቱ ድርጅቶች ያመረቱት መኪና ላይ የተወሰነ ማሻሻያ ያደረጉ ነው የሚቀጥሉት። ምክንያቱም ሌላው መኪና አምራች የደረሰበትን መድረስ አለባቸው። ለምሳሌ ኤሌክትሪክ መኪና ሲመረት ብዙዎቹ ወደ ኤሌክትሪክ መኪና የሚመጡት ሌሎች ተፎካካሪዎቻቸው ያሉበት ሁኔታ ለማወቅ ነው። የባትሪ አቅም ሲጨመር ሌላውም የባትሪ አቅም ይጨምራል።
የመሄድ ፍጥነት ሲጨምር ሌላኛውም የመሄድ ፍጥነት ይጨምራል። ገበያው ላይ ለማሸነፍ ኮኦርዲኔሽን የሚባለው እሱ ነው። ለምን የትርፍ መጠናቸውን አሳድገው መሄድ ይፈልጋሉ፣ ግን ትንሽ ማሻሻያ ብቻ ማድረግና መቀጠል አለባቸው። ዳይናሚክሊ ከለወጡት ገበያው ላይ ማሸነፍ ላይችሉ ይችላሉ። ይሄ ኮኦርዲኔሽን ጌም ይባላል። የትኛውም ግንኙነቶች አገር ከሀገር ጋር ያለው ግንኙነትም በጌም ቲዮሪ ላይ የተመሰረተ ነው። አሸናፊ ነን ነው፣ ሁላችንም ተጠቃሚ ነን ነው። ግለሰብ ከግለሰብ ጋር ቢዝነስም ቢሰራ ተጠቃሚ ነኝ ወይ የሚለውን ከግምት ከቶ ነው። የሆነ ምርት የሚያመርት ድርጅት ሌላው ያለበትን ስታተስ ማወቅ አለበት። ካላወቀ በስተቀር አሸናፊ ሆኖ መውጣት አይችልም። ይሄ ነው ጌም ቲዮሪ የሚባለው። የዓለም እንቅስቃሴ በሙሉ ይሄ ነው። ለምሳሌ አሁን ላይ በታሪፍ ጉዳይ የአሜሪካና የቻይና ክርክር ካያችሁት ከጌም ቲዮሪ የሚያልፍ አይደለም። ማሸነፍ ነው የፈልጉት። ልክ አንቺ ስጨምርብኝ እኔም እጨምራለሁ ነው ጨዋታው። ነገር ግን ምን እናርግ እያሉ ነው? ኮፕሬት ብናደርግ ብንነጋገርና ኢኩሊብረም ፖይንት ላይ ብንመጣ የወሰንን ዋጋ ብንወስን መሆን አለበትን ታሪፍ ብንወስን ሁለታችንም ማደግ እንችላለን እየተባባል እኮ እየተነጋገሩ ነው። ጌም ቲዮሪ እኮ ነው። የትኛውም እንቅስቃሴ ጌም ቲዮሪ ነው። ስለዚህ ነው 12 ኢኮኖሚስቶች በተለያየ ፐርስፔክቲቭ ጌም ቲዮሪን ስላጠኑ የኖቤል ሽልማት ያገኙበት በጣም ድንቅ ሀሳብ ነው። ሀሳቡ ሰፊ ስለሆነ በተጨማሪ እናንተ ልታነቡበት ትችላላችሁ። ይህን ሀሳብ ለእናንተ ለማጋራት ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች እኔ ጋር የሚመጣሉ። ለእሱ እግረ መንገድ ምላሽ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይም ልትልክሉ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።